እንዴት ናችሁ? ተመልሻለሁ። ውዴ ሰብለና በዛብህ ዩቲዩብ ቻናል ተመልካቾቼ በያላችሁበት ሰላምታ ይድረስ ብያለሁ። የዛሬው ቪዲዮአችን መነሻ የሚገርም ጥያቄ ነው። ብዙ ጊዜ ስለ ሴቶችና ስለ ወንዶች የፍቅር ግንኙነት ቪዲዮ እየሰራን የምትሰጧቸው የምታነሷቸው ጥያቄዎች፣ ኮመንቶች አሉ። ቆይ ወንዶች ምን አይነት ሴት ነው የምትወዱት የሚል ጥያቄ አገኘው ከቪዲዮዎች መካከልና በሚገርም ሁኔታ ስለሱ ሳይ የሚገርም ሀሳብ አግኝቼበታለሁ። ወንዶች መቼም የማይረሷት ሴት ወይም ደግሞ እስከ ህይወታቸው ፍጻሜ የሚናፍቋትና የሚወዷት አይነት ሴት ምን አይነት ሴት ነች ስል ያገኘኋቸው ወሳኝ ነጥቦች አሉ። እነዛ ባህሪያት ለአንቺ ወይም አንቺ ጋር ካሉ ያ ሰው በህይወቱ ሁሉ የሚያስታውስሽ ወይም የሚወድሽ ወይም ቅድሚያ የሚሰጥሽ አይነት ሴት ነሽ ማለት ነው። ይህንን ቪዲዮ ዛሬ እንመለከታለን። ምን አይነት ነጥቦች ናቸው? ወደዛ ከመሄዴ በፊት ግን የምስጋና ሀሳብ ይኖረኛል። በጣም አዳዲስ ተመልካቾች መጥታችኋል። ቻናሉን እያነቃቃችሁት ነው። ከጠበቅኩት በላይ የምር አመሰግናችኋለሁ። በዚህ ሳምንት ብቻ እንግዲህ ቪዲዮን በአዲስ መልክ ከጀመርን ብቻ ወደ 1500 በላይ ሰብስክራይበሮች መጥታችኋል። በርካቶቹ አዳዲስ ናችሁ። ነባሮቹ ደግሞ እንዴ ከስንት ዓመት በኋላ እያላችሁኝ ሰላምታ እየሰጣችሁኝ እንኳን ደህና መጣህ እያላችሁኝ ተመልክቻለሁ። ከልብ አመሰግናችኋለሁ። ወንድ ልጅ እስከ ህይወቱ ፍጻሜ ድረስ የሚወዳት ሴት ወይም የማይረሳት ወይም ደግሞ እስከ መጨረሻው እሷን ለማግኘት የሚታገል የሚለፋላት ሴት ምን አይነት ባህሪ ቢኖራት ነው? እንመለከተዋለን። አብራችሁን ቆዩ። ሰብለና በዛብህ ተመልሻለሁ። ውድ ተመልካቾቼ ሰዎች መቼም ስንባል የሆነ ሰው ስንወድ ያ ሰው የኛ ብቻ እንዲሆን ወይም ደግሞ የዛን ሰው ቀልብ ሙሉ በሙሉ መውሰድ እንፈልጋለን። ማንም ሰው እንዲጋራን አንፈልግም። ወይም ያ ሰው ብቸኛ እይታው እንዲያደርገን፣ ብቸኛ አማራጩ ብቻ እንዲያደርገን እንፈልጋለን። ይሄ ብዙዎቻችን ፍላጎት ነው። ይሄ ግን እንዴት ሊሆን ይችላል? ምክንያቱም የዛ ሰው አንደኛ ተመራጭ ወይም ደግሞ የዛ ሰው ቅድሚያ መሆን ሁላችንም እንፈልጋለን። ወይም ደግሞ ሴቶች የወደዳችሁት ሰው ወይም ደግሞ እንደሚወዳችሁ ያመናችሁት ሰው የሱ የመጀመሪያው ሰው ወይም ደግሞ የልብ ትርታው መሆን ትፈልጋላችሁ። ግን ይህን ማሰብ ብቻ በቂ እንዳልሆነ ነው ዛሬ የተመለከትኩት። ምን አይነት ነገሮች ግን ያንን ቅድሚያ እንዲሰጣችሁ ሊያደርግ ይችላል? ወይም ደግሞ መቼም እንዳይረሳሽ ወይም ደግሞ ሁልጊዜ አንቺን ለማግኘት የሚጥር አይነት ሰው እንዲሆን የሚያደርጉት የአንቺ ባህሪያት ምንድን ናቸው የሚለውን እንመለከታለን። ወደ መጀመሪያው ነጥብ ስንሄድ እንግዲህ ብዙ ጊዜ ምን አይነት ሴቶች አሉ መሰላቸው? በተለይ ወንዶች እነዛን ሰዎች እስከ መጨረሻው የማይረሷቸው ወይም የሚከተሏቸው ወይም የራሳቸው ለማድረግ ዋጋ የሚከፍሉላቸው ሰዎች መካከል ብዙ ጊዜ የማይገመቱ ወይም በቀላሉ የማይገኙ ሰዎች ልንላቸው እንችላለን። በቀላሉ የማይገኙ ሰዎች ምን አይነት ናቸው? በተለይ ሴቶች ከሰዎች ጋር ይተዋወቃሉ፣ ይቀራረባሉ፣ የሆነ አጋጣሚ ይተዋወቃሉ፣ ስልክ ይቀያየራሉ። ነገር ግን ከነዛ ሰዎች ጋር ለመገናኘት በስልክና በሚሴጅ አንዳንድ ሰዎች አይታችሁ ከሆነ አንዳንድ ሴቶች በጣም ርቀታቸውን የጠበቁ ናቸው። አንድ ጊዜ ተገናኝተው ሊሆን ይችላል፣ ተደዋውለው ሊሆን ይችላል። ከዛ በኋላ ግን አንዳንዶቹ ምነው ጠፋ ብለው የሚደውሉት ወይም ደግሞ የሆነ ሰዓት ላይም ከወንዶቹም ቀድሞ የሚደውሉ ሴቶች ሊኖሩ ይችላሉ። ከዛ ውጭ ግን ተደውሎላቸው ብዙ ጊዜ ወዲያው ስልክ የማያነሱ፣ ቴክስት ቶሎ የማይመልሱ እንደዚህ አይነት ሴቶች አሉ። እና እነዛ ሴቶች ያ ሰው ለምን ብሎ በተደጋጋሚ ስለነሱ እንዲያስብ ያደርጉታል። ይሄ ነገር በጣም ከባድ ነው ለወንዶች በተለይ። ምክንያቱም የኔን ስልክ አሁን አላነሳችም ማለት ከሆነ ሰው ጋር ነች ወይም ደግሞ ብዙም ለኔ የወደደች መስሎኝ ነበር ግን ያን ያክል ትኩረት አልሰጠችኝም ማለት ነው ብሎ እንዲያስብ፣ ወይ የሆነ ሰው አብሯት አለ ማለት ነው፣ ወይ ደግሞ እንዴት ታዲያ ለኔ የሆነ ጊዜ አወራችኝ፣ እንዴት አነሳችልኝ፣ እንዴት ምልክት አሳየችኝ ብሎ ያስብና በአንጻሩ ደግሞ ለምንድን ነው ደግሞ ቶሎ ላገኛት ያልቻልኩት፣ በምደውል ሰዓት የማታነሳ ወይም እንደዚህ አይነት ነገሮችን ሲያስብ ያችን ሴት የማግኘት ጉጉቱ ከፍ ይላል። ወይም ደግሞ የመናፈቅ ጉጉቱ ይጨምራል። አንዳንዶቹ ያው እኔ እንደ ደካማም እንደ መጥፎ ጎንም ባልገልጸው ግን አንድ ጊዜ ሁለት ጊዜ ከተደዋወሉ በኋላ ራሳቸው በተደጋጋሚ የሚደውሉ ቶሎ የሚመልሱ፣ ስልክ ቶሎ የሚያነሱ ምናምን ወንድ ልጅ በባህሪው ምን ይሆናል መሰላችሁ? እሱ ፈልጎትም ቢሆን የደወለው በዚህ ልክ ትሪት ሲያደርጉት ወይም ደግሞ በፍጥነት ትሪት ሲያደርጉት በባህሪያችን እንደዚህ አይነት ነገሮችን ላንወድ እንችላለን። ምክንያቱም ተፈጥሯዊ ባህሪው የመፈለግ ያንን ነገር አድኖ ለፍቶ የማግኘት ፍላጎት እንዳለው ብዙ ጊዜ በቪዲዮአችን አንስተናልና
ምንድን ነው? ወይም ደግሞ እኔን አትፈልገኝ ወይም ከሆነ ሰው ጋር ነች ወይም በህይወቷ ሌላ ሰው አለ ማለት ነው። እንደዚህ አይነት ነገሮችን እያሰበ ስለ እሷ 24 ሰዓት እንዲጨነቅ የምታደርገው እንደዚህ አይነት ባህሪ ያላቸው ሴቶች። በተቃራኒው እንግዲህ ነግሬያቸዋለሁ። ከዛ በተቃራኒውን ሰዎች ደግሞ ወንዶች በባህሪው እንደዚህ ይሆናሉ። ቶሎ ቶሎ በተደጋጋሚ ካገኟቸው በጣም አክሰሰብል ሲሆኑ ቶሎ የመረጋጋት ወይም ደግሞ ይሄ ጥረቱን የመቀነስ ነገር ችላይ ማለት ነገር ይኖራልና እንደዚህ አይነት ሴቶች የመጀመሪያው ናቸው። ሌላኛው ደግሞ ኳሊቲያቸው ምን አይነት መሰላቸው? አንዳንድ ሴቶች የሆነ ወንዶችን የሚያደንቁ በደንብ መግለጽ የሚችሉ ስሜታቸውን የሚያደንቁ ስላችሁ ወንድ ልጅ በባህሪው ምን ይፈልጋል? ያው ሴት ልጅ ፍቅርና እንክብካቤ እንደምትፈልገው ሁሉ ወንድ ልጅ ደግሞ ሙገሳና ክብር ይፈልጋል። ያን ነገር ይፈልጉታል። ይሄንን ደግሞ አንዳንድ ሴቶች ላይ ታችሁ ከሆነ ፖዚቲቭ የሆነውን ፓርት የዛን ሰው በጣም ግልጽ ሆነ ኦፕን በሆነ መንገድ የሚያደንቁና የሚያሞግሱ ሴቶች አሉ። እንደዚህ አይነት ባህሪ ያላቸው ሴቶች ሳይበዛ ማለት ነው። ፖዚቲቭ የሆነውን መልካም የሆነውን ነገር ራሳቸውን ለዛ ነገር በጣም አጋልጠው ሳይሆን ግን ትክክል በሆነ መንገድ የሚያመሰግኑ የሚያደንቁና የሚያሞግሱ አይነት ሴቶች አሉ። ያ ወንድ እንደዚህ አይነት ሴቶችን በተደጋጋሚ ለማግኘት ቶሎ እሷንም ነገም ከነገ ወዲያ የማግኘት ፍላጎት አለው። ምንድን ነው ቅድም ያልኳችሁ ባህሪ ያለ ደግሞ ይሄኛው ባህሪ ያለ። እንደዚህ አይነት ሰዎች ሲሆኑ ወንድ ልጅ ያችን ሴት ለማግኘት ብዙ ጊዜ ከሁሉም ፕሮግራሞች የማስቀደም ባህሪ ይኖረዋል እንደዚህ አይነት ሴቶችን እና እንዳልኳችሁ ግን አንደኛው ይሄ ቀደም ብዬ እንደነገርኳችሁ በጣም በፈለገውና በተመቸው ሰዓት በሙሉ የሚያገኛትና ወዲያው ሪያክት የምታደርግ ስላልሆነች እንደገና እንዲህ አይነት ደግሞ አፕሪሺየት ማድረግ የምትችል የማድነቅ የምትችል አይነት ባህሪም ያላት ስለሆነ የማግኘት ፍላጎቱ ይበልጥ ከፍ እያለ ነው የሚሄደውና እንደዚህ አይነት ባህሪ ያላቸው ሰዎች አሉ። እንደዚህ አይነት ሴቶች ብዙ ጊዜ ወንዶች በደንብ ትኩረት ከሚያደርጉባቸው ወይም የሚናፍቋቸው ልንላቸው እንችላለን። በእንደዚህ አይነት በትውውቅ በግንኙነት ጊዜ በእንደዚህ አይነት ወቅት በጣም ብዙ የሚያወሩላት ብዙ ለጓደኞቻቸው በየቀኑ የሚያወሩላት ለማግኘት በየቀኑ የሚጓጉላት አይነት ሴት ይሄ ባህሪው ሌላኛው መገለጫ ነው። ፖዚቲቭ የሆነውን ነገር ሳይበዛ ሳይጋነን ይሄ ውሸት የማይመስል ትክክለኛ የሆነውን ፓርት ብቻ ያንን ሰው ትኩረት ለመሳብ ብሎ ያላስፈላጊ አንዳንዶቹ አይታችሁ ከሆነ አላስፈላጊ በማያስቀል ሁሉ የሚስቋል። ልጁ ራሱን ያውቀዋል ያቀልድ ያን ያክል እንደማያስቅ ግን ልክ የሆነ የነዛን ሰዎች ትኩረት ለማግኘት ብሎ የሚያደርጉት ልክ ያልሆነ ነገር አለ። በዛውም መልክ ደግሞ ከልክ ያለፈ አይነት ሙገሳና ማበረታቸው ወይም አድናቆት እያልኳቸው አይደለም፣ ግን ግልጽ የሆነ የሚታወቀውን ነገር አያልፉም። እንደዚህ አይነት ጠንካራ ባህሪ ያላቸው ይሄ ብዙ ጊዜ ተፈላጊና ተናፋቂ የሚያደርጋቸው ነገር ነው ማለት ነው። ሌላው ደግሞ ሶስተኛውና የሚገርመው ባህሪያቸው ምንድነው? ወንዶች ብዙ ጊዜ የሚናፍቋቸው ወይም የኔ ባረኳቸው ብለው ዋጋ የሚከፍሉላቸው አይነት ሴቶች መካከል ሶስተኛው ባህሪ ለራሳቸው በደንብ ጊዜ የሚሰጡ ለራሳቸው ጊዜ መስጠት የሚችሉ የራሳቸውን ነገሮች ብዙ ጊዜ ማድረግ የሚችሉ ያንን ደግሞ ያ ሰው ማወቅ የሚችልበት አጋጣሚ ባለበት ሁኔታ ማለት ነው። ለምሳሌ ፕሮግራሞቻቸውን ብዙ ጊዜ በራሳቸው መንገድ የሚያደርጉ ከዚህ በፊት የነበራቸው የተለያዩ እቅዶች ፕሮግራሞቻቸውን ሲያደርጉ የሚያይበት መንገድ አለ። በምን መልኩ ልበላችሁ? ለምሳሌ የሆነ ዛሬ የተዋወቅሽው ሰው ሊኖር ይችላል። የሆነ ቀን አብራችሁ ሳሙኤል አሳልፋችሁ ሊሆን ይችላል። ፍሪ ጊዜ ሲኖራችሁ የሆነ ነገር ማድረግ ስትፈልጉ የሆነ ቦታ መሄድ ስትፈልጉ ግን እነዛን ሰዎች ይዤው ብሄድ ወይ አብሮኝ ብሄድ ብለው የሚያስቡ አሉ። መጥፎ ነው እያልኩ ሳይሆን ይሄ ግን በጣም በአጭር ጊዜ ሲሆን፣ አንዳንዶቹ ግን ለራሳቸው ጊዜ ሲሰጡ የሆኑ ቦታዎችን ሲያሳልፉ የሆኑ ስራ ሰርተው ሲመጡ ለምሳሌ እዛን ቀን አላገኘሁሽም ነበር፣ ስልክ ደውዬ ነበር ወይም አልነበርሽም ነበር፣ በዛ ሰዓት ምን እያደረገች እንደነበር የሆነ ነገር በራሷ መንገድ ያደረገችው ያሳለፈችው ጊዜ እንደነበራት ከሰዎች ጋር ፕሮግራም እንደነበራት ጤናማ የሆኑ ፕሮግራሞችን ነው የምነግራችሁ እና በዙሪያ ካሉ ሰዎች ጋር ስታሳልፍ የሚያሳዩ ነገሮች መረጃዎችን ትሰጠዋለች። በዛ ሰዓት ምን ሊል ይችላል መሰላችሁ? ከሱ በተሻለ ሌሎች ሰዎችን በዙሪያዋ እንዳሉ የማወቅ ጉጉቱ ከፍ ይላል። ያንን ነገር ማወቅ ይፈልጋል፣ እንዳሉ ያምናል። እንደዚህ አይነት ጠንካራ ሴቶች የዛን ቀን ላገኘ ያልቻልኩበት ምክንያት ወይም ስልክ ያላነሳሁት እንደዚህ አይነት ፕሮግራሞች ነበሩኝ፣ ጓደኞቼ ጋር ብዙ ጊዜ የምናሳልፋቸው እዛ ነበርኩ፣ ይህን ስራ እየሰራው ነበር። ስለዚህ በዛ ውስጥ ለምን እኔን እዛ ውስጥ አላካተተችኝም? ለምን እዛ ቦታ እንደሄድ እኔን አልፈለገችም? ለምን የዛን ቀን አልነገረችኝም እንደሄድ እንድካፈል ይልና የማሰብ ነገሮች ይኖራሉ። ሰው በዙሪያ ያሉ ሰዎች በጣም ከሱ ውጭ ሌሎች ኦፕሽኖችም እንዳሉ፣ ሌሎች አማራጮች፣ ሌሎች በህይወቷ ውስጥ ብዙ ሰዎች ብዙ በርካታ ሰዎች እንዳሉ ማሳያ መንገድ ነውና ብቸኛ አማራጩ እሱ እንዳልሆነ
እንዲያስብ ያደርገዋል ማለት ነው። ሶ ምን ያደርጋል? እዛ ውድድር ውስጥ ይገባል። ያንን ውድድር ማሸነፍ ይፈልጋል። በማንኛውም ጊዜና በማንኛውም ቦታ እሷ በምትኖርበት እሱ እንዲገኝ እንድትፈልግ ለማድረግ ይጥራል ማለት ነው። ያንን አሸናፊነት ለማምጣት ያንን ስሜት መቆጣጠር፣ ምክንያቱም ለመገመት የምትከብድ አይነት ሴት ነው የምትሆነው። እንደዚህ አይነት ሴት ለኛ ከሰዎች ጋር ጊዜ ይኖራታል፣ ከሌሎች ሰዎች ጋር የማሳለፍ ነገር ይኖራል፣ ፕሮግራሞቹን በራሷ አከናውና ስትመጣ ምናምን። ስለዚህ ሌሎች ነገሮች በዙሪያ ከኛ ውጭ ህይወት በምን መልኩ እንደሚሄድ ማሳያ ነውና ሰው ምንድነው ሊያደርግ የሚችለው? ያንን ነገር መቆጣጠር ይፈልጋል። በእጁ ማስገባት ሊፈልግ ይችላል። እንደዚህ አይነት ሴቶች ወንድ ልጅ በጣም ከመሳብ ባለፈ እንዲናፍቃትና እሷን ለማግኘት ጥረት እንዲያደርግ ታደርገዋለች ማለት ነው። ይሄ ሌላኛው መለያ ባህሪ ነው። ሌላኛው ደግሞ በጣም ወሳኝ ነገር ብዙ ጊዜ ይሄ በወንዶች በኩል ተመራጭ ነው። በጣም ሴት ልጅ ማሳቅ፣ ማዝናናት፣ ፈን መፍጠር የሚችል ሲያወራ ወይም ደግሞ በቴክስት ሲገናኙ ማዝናናት የሚችሉ ወንዶችን ሴቶች ብዙ ጊዜ የራሳቸው የማድረግ ወይም እነሱን የመፈለግ የመቅረብ ነገር ይኖራል ተብሎ ብዙ ቦታ እናየዋለን። እንደዚህ አይነት ነገሮችን ይመርጣሉ የሚል መረጃ አለ። ግን በተመሳሳይ ደግሞ እንደዚህ አይነት ሴቶች ደግሞ አሉ የተወሰነ ሲያወሩና ወይም ቴክስት ሲያደርጉ ፈን መፍጠር የሚችሉ የሚያዝናኑ የሚያስቁ አይነት አስቂ ነገሮችን መፍጠር የሚችሉ ሴቶች አሉ። በተመሳሳይ እንደዚህ አይነት ሴቶችንም ወንዶች የማግኘት ፍላጎታችን ትልቅ ነው እና ያንን ስሜት መፍጠር የሚችሉ ግን እንዳልኳቸው ቴክስትና ስልካቸው መጀመሪያ ባነሳውት ነጥብ ልክ እኛ በፈለግነው ሰዓት በሙሉ የምናገኛቸው ሳይሆኑ አላቸው፣ ሰዓት አላቸው መመለስ የሚችሉበት ማግኘት የሚችሉበት። እኛ እንደፈለግን እየመራናቸው አይደለም፣ ግን እነሱ የምናገኝበትን እድል አልፎ አልፎ ይፈጥራሉ። በዛ ሁኔታ ግን በጣም የሚያዝናናና ፈን የሆነ ነገር መፍጠር የሚችሉ በቴክስትም በስልክም። በተመሳሳይ ደግሞ በዚህ ቴክስታቸው ውስጥ እነሱ እኛን መናፈቃቸውን የሚገልጽ ነገር አይነት አይጽፉም። እንደዚህ አይነት ቴክስቶችን አያሳዩም። እኛ ማወቅ እንፈልጋለን። እየፈለገች ነው፣ እየናፈኳት ነው ወይስ እኔ ልታገኘኝ ትፈልጋለች? ቴክስቷ ውስጥ ያንን ነገር እንፈልጋለን። በአንጻሩ ይህንን ብዙ ጊዜ የማያነሱ የማይገልጹ ግን ፈን የሆነ ነገር አዝናኝ የሆነ ነገር የሚፈጥሩና ይበልጥ እንድናስታውሳቸው መልሰን ቴክስታቸውን ስናይ እነሱ ለእኛ ያላቸውን ስሜት እዛ ጋር ማወቅ የማንችልባቸው አይነት ቴክስቶች ናቸው በብዛት የሚጽፉት። አሉ እንደዚህ አይነት ሴቶችና ይሄ ማለት ያ ሰው አሁንም በደንብ ማወቅ ይፈልጋል። ያችን ሴት አላወቀም፣ እጅ አስገብቻታለሁ፣ ውድድሩን አሸንፊያለሁ ብሎ ማመን አይችልም። ሰው እንደዚህ አይነት ነገሮች ሁልጊዜ ወንዶች የሚፈልጓቸው የሚጥሩ ያንን ውድድር አሸንፈው የራሳቸው ለማድረግ የሚፈልጓቸው አይነት ሴቶች ባህሪያት ናቸውና እንደዚህ አይነት ነገሮች ብዙ ጊዜ ሴቶችንም ይጠብቃሉ። አንዳንዴ መቸኮል አስፈላጊ ስላልሆነ ወንዶች በሆነ አጋጣሚ ከሴቶች ጋር ተዋውቀን ተቀራርበን እነዛን ሴቶች የሆነ ነገር ከነሱ ለማግኘት በምንፈልግበት ሂደት ውስጥ ሙሉ በሙሉ እንደወደድናቸውና ለነሱ ያለን ፍቅር መቼም የማያልቅ አይነት እንደሆነ አድርጎ የማሳየት አቅም አለን። ግን አንዳንድ ስቴፖችን ከሄድን በኋላ ያ ነገር ውሸት ሊመስል ይችላል፣ ሊሆንም የሚችልበት አጋጣሚ አለ። ሶ ሴቶች በዚህ ሰዓት እንዳይጎዱ አምነው መሄድ የሌለባቸውን ስቴፕ እንዳይሄዱ ያግዛቸዋል አሁን የነገርኳቸው ነገሮች። ምክንያቱም በጣም ጠንቃካ ናቸው፣ ራሳቸውን ያጋለጡ አይደሉም፣ ሰውየውንም አልገፉትም፣ ግን ከራሳቸው ጋር ነው ያሉት፣ በደንብ ማስተዋል ይችላሉ። ወንዱም ደግሞ ርቀቱን ጠብቆ መስመሩን ጠብቆ እንዲቀርባቸው የሚያደርጉ ሴቶች ናቸው። ሰው በችኮላ ብዙ ነገሮች ተፈጥረው የሚቆጨንን ነገር አደረግን ብለው እንዳይጸጸቱም የሚያደርጋቸው ባህሪያት ናቸው። እንደዚህ አይነት ሴቶች ብዙ ጊዜ ፍጻሜያቸው የሚያምር እና አሸናፊዎች ናቸው ልላችሁ እወዳለሁ። ውድ የሰብለና በዛብህ ዩቲዩብ ቻናል ቤተሰቦች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አሁንም ሼር አድርጉ፣ ኮመንታችሁ አይለየን፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አዳዲስ ተመልካቾች በእርግጠኝነት በቅርቡ አዲስ ተመልካች ብቻ 2000 እና 3000 በላይ በቀጣይ ሳምንት ደግሞ ይኖረናል ብዬ አስባለሁ። የፍቅር እንግዳችን የራሱን የፍቅር ታሪክ እያንዳንዱ ሰው የሚያወራበት መድረክ ደግሞ በቅርቡ ይጀምራል። ይሄ ግን የእናንተ ድጋፍ፣ አሁን ቪዲዮዎችንም እያየው ነው፣ በደንብ መታየት ጀምረዋል። ከልብ ነው ማመሰግነው። በርቱ። የሚገርሙ የፍቅር ታሪኮችን ከሰዎች ጋር እናወራለን። በሰብለና በዛብህ ዩቲዩብ ቻናል የፍቅር እንግዳ ይኖረናል። የእናንተ ድጋፍ ያስፈልገናል። ግን አብራችሁን ስለነበራችሁ አመሰግናለሁ። ከኛው ጋር ቀጥሉ። በሌላ ቪዲዮ እንገናኛለን። ቻው ቻው። ሰብለና በዛብህ